የሰላም ዋጋው ስንት ነው? እኔ ግን እላለሁ ሰላም በዋጋ አይተመንም። ሰላማችንን ለማግኘት ማድረግ ያለብንን ነገር በሙሉ ከማድረግ ወደኋላ ማለት የለብንም። እኔ ከ3 ዓመት በላይ ሰላሜን የሚያሳጣኝ በጣም የሚያስጨንቀኝ ህይወት ውስጥ ነበርኩ። ነገር ግን በመጨረሻ መወሰን ችያለሁ። በህይወቴ በምን አምናለሁ? አንድን ነገር እስከ መጨረሻው በመሞከር አምናለሁ። ማድረግ ያለብኝን ነገር በሙሉ አደርጋለሁ፣ ያ ነገር እንዲሰራ መጨረሻው እንዲያምር ማለት ነው። እናም ተስፋ አልቆርጥም፣ መሄድ እስካለብኝ ድረስ እሄዳለሁ። ነገር ግን አንዳንዴ ዋጋ ያስከፍላችኋል። በጣም ብዙ ዋጋ ነው የከፈልኩት። ከ3 ዓመት በላይ ማለት ቀላል አይደለም። በተለይ ለሴት ልጅ በኔ እድሜ ላለች ሴት አሁንም ሙሉ በሙሉ አልወጣሁም፣ ግን ኦልሬዲ ላይክ አይ ካን ሴይ 75% አም አውት ኦፍ ኢት። እና ምን ለማለት ነው? ሰላም በምንም የሚተመን ነገር ስላልሆነ በጣም ጥንቃቄ ማድረግ አለብን ሰላማችንን ላለማጣት። ሰላም የለንም ማለት እንበሳጫለን አይደለ? በተበሳጨን ቁጥር ምን ሊፈጠር እንደሚችል ታውቃላችሁ? እንጨነቃለን። በተጨነቅን ቁጥር የበለጠ በሽታ ነው የምናመጣው። እና ከዚህ ጋር ተያይዞ በጭንቀት በመናደድ እንደዚህ በጣም በቃ ስፔሻሊ በስትረስ የሚመጣ ፋይብሮማልጂያ የሚባል በሽታ አለ። ብዙዎቻችን አናውቀውም። እኔ ላይ ሲደርስ ነው ያወቅኩት። ምንድነው የሚያደርገው መሰላችሁ? እያንዳንዱ ይሄ አጥንታችንን መገጣጠሚያችንን በጣም ያማል። ከዛም ላይክ ኤኒዌር ላይክ ሰው ሲነካችሁ ለሌላው ሰው ኖርማል የሆነ እናንተ ያማችኋል ካለባችሁ ያ ነገር ማለት ነው። ለምሳሌ እኔ አሁን እንደዚህ ጫን ስለው እዚህ ጋር ያመኛል፣ እዚህ ጋር አለብኝ ህመም ማለት ነው። ላይክ ስተኛም ጠዋት ስነሳ ስፔሻሊ ሌሊት ላይ እንቅልፍ ያሳጣል። ፋይብሮማልጂያ አንዱ ባህሪው እንቅልፍ አያስተኛችሁም። ሌላው የነርቮች በጣም ስለሚጨናነቁ ነርቮች ጫና ስለሚበዛባቸው በስትረስ ምክንያት ማለት ነው ፔን ይፈጥራሉ። ከዛ ወደ ምንድነው የሚያስተላልፉት? ወደ ብሬናችን ያስተላልፋሉ። ከዛ ብሬናችን ደግሞ ምን መሰላችሁ የሚያደርገው? ይሄ የሆነ ድሪል አለ አይደል? በድሪል ግድግዳ ሲበሳ ይሄ ወደ ውስጥ ሲገባ አይነት ነገር እንደዛ ነው እዚህ ጋር እኔ የሚሰማኝ። ባይዘዌ ሰው ስላወራ ቆሞ ስለሄደ ጤነኛ ነው ማለት አይደለም። እኔ በተደጋጋሚ ስለሌሎችም ያሉብኝ የጤና ኬዞች መጥቼ አውርቻለሁ። አንዳንዴ ሰዎችም እንዲማሩ ነው እንጂ ስለ ግል ህይወታችን አውጥተን መናገር አይደለም ፈልጌ አይደለም። እኔ በበኩሌ ግን of course this is my life ሼር ማድረግ የፈለኩትን ነገር ሼር አድርጋለሁ። አንዳንድ ሰዎች ይመጡና ለምን እንደዚህ አወራሽ ምናምን ይላሉ። that's not anyone's business, this is my life። ይሄ በተለይ አሁን ልላችሁ የፈለኩት ፋይብሮማልጂያ በተለይ የሮማቶሎጂ ዶክተሮች ከሰማችሁ ይሄንን አንዳንድ ነገር ልትሉ ትችላላችሁ። እና ብዙዎቻችን ይሄን ነገር በቀላሉ ልናልፈው እንችላለን፣ ግን ከጭንቀት የሚመጣ በጣም የሚያስጠላ በሽታ ነው። ያው ዲፕሬሽን ውስጥ ይከታችኋል። እንዳልኩት ህመሙ ጀስት እነዚህ ያልኩት ብቻ አይደለም። የአንገት ህመም አለው፣ በጣም ያማል አንገትን፣ እንዳልኩት አጥንትን፣ መገጣጠሚያን፣ ብዙ የህመም ስሜቶች ነው ያሉት። ይሄ ሁሉ የሚመጣው ምንድነው? ሰላም ከማጣት ነው ጋይስ። ሰላማችሁን ጠብቁ። ዋጋ በጣም ያስከፍላል። ለምን? ሰላማችሁን አታችሁ የሚመጣውን በሽታ ትሪት ለማድረግ ገንዘብ ብቻ አይደለም ትሪት የሚያደርገው። በጣም ብዙ ነገር ኢንቨስት ማድረግ አለባችሁ፣ ብዙ ነገር ማለት ነው። ከገንዘብ ባሻገር ጊዜያችሁን፣ ታይም ለራሳችሁ መስጠት፣ ራሳችሁን ማግለል። ለምን ማውራት አትችሉም? ረጅም ሰዓት ማውራት አትችሉም? ረጅም ሰዓት
መንቀሳቀስ አትችሉም። ሰው ቁጭ ብሎ ከሰው ጋር ቁጭ ብላችሁ 2 ሰዓት 3 ሰዓት ማውራት አትችሉም። እኔ አሁን ማንም አይረዳኝም። በተደጋጋሚ እናገራለሁ በዙሪያዬ ላሉ ሰዎች፣ ግን እስካወራሁ ድረስ ሰዎች ሊረዱኝ አልቻሉም። ምንም ማድረግ አልችልም። ለምን አንገናኝም? ላይክ ሰው የበላው መብላት አልችልም። በጣም ስፓይስ የበዛበት እሱ እንኳን ከጨጓራዬ ጋር ተያይዞ ነው። ማውራት አልችልም። ረጅም ሰዓት መቆም አልችልም። ረጅም ሰዓት ወክ ማድረግ አልችልም። እንዲሁ ጉልበቴን ወገቤንም ያመኛል። እና ኢማጂን በቃ ሰላም ማጣታችሁ እስከምን ድረስ ዋጋ እንደሚያስከፍላችሁ ማለት ነው። ከሰው ሁሉ ያገላችኋል፣ ይደክማችኋል። ማውራት በጣም ይደክማችኋል። ያው ዲፕሬሽን ውስጥም ስለሆነ የምትገቡት፣ ዲፕሬሽን ውስጥ ደግሞ ስትገቡ ብዙ ነገር ነው የሚያስጠላችሁ። ግን በእግዚአብሔር ኃይል በእውነት የእሱ ጥበቃ በዝቶልኝ እኔ አለሁ፣ እግዚአብሔር ይመስገን። አሁን ሰላም እየተመለሰ ነው፣ ክብሩ ይስፋ። ማለት የምፈልገው ይሄንን ነገር በተለይ ያገባችሁ ሴቶች እንደዚህ አይነት ችግር ሊኖርባችሁ ይችላል። ጥናቶችን የሚያሳዩት የፋይብሮማልጂያ በብዛት ያገቡ ሴቶች ላይ ነው የሚከሰተው። ይገባችኋል ከምን አንጻር እንደሆነ። ራሳችሁን ሳታጡ በፊት፣ ራሳችሁን ሳትጎዱ፣ ራሳችሁን በሽታ ውስጥ ሳትከቱ በፊት ጥንቃቄ ልታደርጉ ይገባል ለማለት ነው። ቴንክ ዩ